ማህበረሰቡ የሚገኘው እዛ ነውና በተለይ በዚህ በህዋት ጊዜ ሲጠላው የነበረ ጉዳይ አለ በየምክንያቱ መዋጮና በየምክንያቱ ድግስ ስራ ተትቶ እንደሱ የሚመስሉ አዝማሚያዎችም እየታዩ ነውና በተለይ ደግሞ እንደዚህ አይነት ጉዳዮች ላይ ተሳትፎ የሚያደርጉ ሰዎችን በብዛት ስናቸው የመጣውን ሁሉ በመቀበል የሆነ ግሩፕ አጥር ይሄ በጣም ሲጠላ ለህዋት መውደቅ አንዱና መሰረታዊ ምክንያት ይሄ ነውና ለህዋትንም እንዲህ ተሸክመው አስገብተው ሲደግሱ ሲያቀናብሩ የነበሩ አካላት ሰው እንትን ይላል አሁን እየመራ ያለውን ወይ ብልጽግናን ወይም ደግሞ መንግስትን በቃ እንዲስልችት የማለት አይነት ነገር እንዳይሆን በየደረጃው የሚገኘው ላይ ሳይንጠለጠል እንደዚህ አይነት ነገሮችን ከማስተላለፍ አቋያስ ምንድነው የሚመስለው አንዱ ፈተናችን የሚመስለኝ ወደ ሌሎቹ ምን መለስ ከዚህ ከየቲፒኤልኤፍ ከዚህ ከኢትዮጵያ የፖለቲካ መድረክ ላይ መውጣት በሀገራችን የወደፊት ፖለቲካ ላይ በጣም የሆነ ነገር ይኖራል ብዬ አስባለሁና በጣም መሰረታዊ የሆኑት እንድምታዎቹ ምንድናቸው ሐሳብ የነበራቸው ሀገሮች ተደራጅተው ይደግፉ ስለነበረ ነው ያ ሁሉ ነገር ተቀይሯል አንዳንዶቹ ይሄን አጀስት ማድረግ አቅቷቸው የድሮ ስክሪፕታቸውን ያነባሉ አሮጌ የ20 ዓመት የ30 ዓመት ማስታወሻ ይዞ እንደሚያነባ አስተማሪ ማለት ነው ሁለት ቤት የገዛ አንድ ቤት በነፃ ይህ ድል ለ50 ቤቶች ብቻ ነው በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ ሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል ምን ይሄ ብቻ እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የድሉ ተጠቃሚ ይሁኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ስሜታዊ መሆን የማይጠበቅበት ስሜት በጋለበት ጊዜም ግን ወረድ ብሎ ከስር ወለሉ ላይ ሆኖ በመክናት ያያየ ከዛ ከስሜት ካለው በላይ ከፍ ብሎ ደግሞ ሁሉንም ሰው እየተመለከተ ወደ መክናት ለማውረድ የሚሞክር የተወሰነ የአመራር የተወሰነ የኤሊት ቡድን ነው የሚያስፈልግ ስትራቴጂካሊ ማሰብ ያለበት ማለት ነው ስሜቱ ራሱ አስተዋጽኦ አለው ግን ሀገር በስሜት አይደለም የሚመራው በመክናት በትንተና ነው ስለዚህ በመክናትና በትንተና ደግሞ ወረድ እንዲል ሰከን እንዲል የመጣው ስሜት ለግፊቱ መስራት ለማስከበሩ የሀገር ጥቅም ለማስከበር ለሚደረገው ሙቀት ሆኖ እንዲያገለግል ግን ደግሞ አንከር እንዳያጣ የመተከል እንዳያጣ ተንሳፎ ደግሞ እንዳይቀር ወረድ አድርገው ከእውነት ጋር ከዘላቂ ሐሳቦች ጋር ደግሞ የሚያያይዝ የተወሰነ ኃይል ነው የሚያስፈልግና ሬሾው ላይ የሚያነጋገር ነገር ይኖረው ሆናል ግን ስቲል እንደሱ ያሰበ የሚሰራ አማር በፓርቲ ውስጥም በመንግስት ውስጥም አለ ይሄ በኤሊቱም ያስፈልጋል በመሁራኑ ዘንድም በዩኒቨርሲቲም ባለው በግል በቲንክ ታንክም ባለው ከማህበረሰቡ ውስጥም ይሄ ነገር ጥሩ ነው ችግሩን እንመክተው ግን መሻገር አለብን ደግሞ ወደዚህ ነው ነገም አለ ከነገወዲያም ይኖራል ስለዚህ ለነገና ለተነገወዲያ የሚኖር ደግሞ ስንቀም እየሰራህ ነው መሆን ያለበት ይሄ በስነ ልቦና መሆን አለበት በዝምድናው መሆን አለበት ችግሮችን ነቅሶ በመውጣት መሆን መቻል አለበትና ያልካው አደጋም አለ ግን ያልካው አደጋ ታችኛው መዋቅር ላይ ማህበረሰቡ የሚገኘው እዛ ነውና በተለይ በዚህ በህዋት ጊዜ ሲጠላው የነበረ ጉዳይ አለ በየምክንያቱ መዋጮና በየምክንያቱ ድግስ ስራ ተትቶ እንደሱ የሚመስሉ አዝማሚያዎችም እየታዩ ነውና በተለይ ደግሞ እንደዚህ አይነት ጉዳዮች ላይ ተሳትፎ የሚያደርጉ ሰዎችን በብዛት ስናቸው የመጣውን ሁሉ በመቀበል የሆነ ግሩፕ አጥር ይሄ በጣም ሲጠላ ለህዋት መውደቅ አንዱና መሰረታዊ ምክንያት ይሄ ነውና ለህዋትንም እንዲህ ተሸክመው አስገብተው ሲደግሱ ሲያቀናብሩ የነበሩ አካላት ሰው እንትን ይላል አሁን እየመራ ያለውን ወይ ብልጽግናን ወይም ደግሞ መንግስትን በቃ እንዲስልችት የማለት አይነት ነገር እንዳይሆን በየደረጃው የሚገኘው ላይ ሳይንጠለጠል እንደዚህ አይነት ነገሮችን ከማስተላለፍ አቋያስ ምንድነው የሚመስለው እንግዲህ ሁለቱም ፈተና ነው በአንድ በኩል እንዳይሄው የኢትዮጵያ መከላከያ ሰራዊት እንደዛ ተጎቷል በሌላ በኩል እንዳይሄው ማይካድራ ላይ አንጨፍጨፋ አይታል በሶስተኛ ደረጃ ከሁሉም በስተጀርባ ትንሽ ተስፋ አለ ትንሽ ሰብሰብ ብለን ጫፍ ከመያዝ ጠጋ ብለን ወደፊት መሄድ የምንችልበት እድል ተፈጥሯል ብሎ ብዙ ያሰበ ሰው አለ ሐሳቦቹ በሂደት መስከን ያለባቸው መጥራት ያለባቸው ቢሆኑም ግን አትሊስት ጥሩ ተስፋ አለ ይሄ ተስፋ ድንገት በዚህ መንገድ ሲመታ ከጀርባው ብዙ ሰው ደንገጥ ማለቱና ስሜታዊ መሆኑ ያለ ነው ስሜታዊ ደግሞ ስትሆን ለዚህ
እገዛ ለማድረግ መሻት ያለ ነው። አሁን ከገዛው በስተጀርባ ምን ያህል ሰው በጤናማ መንገድ በትክክለኛው መንገድ እየመራ ይወስደዋል? አንድ ሁለተኛ እገዛውን እንዲያረግን ቅድም ደግሞ እንዳልከው መሬት ላይ ህዝብ የሚያስተባብረው የሚመራው ደግሞ አካል አሁንም ህዝቡ የሚፈልገው ልማት አለ፣ አሁንም ህዝቡ የሚፈልገው አገልግሎት አለ። እሱን ደግሞ ምን ያክል ተተክሎ እየሰራ ነው? አገር ተደፈረች ብለህ የምትጮህ ከሆነ አገር ደግሞ በእለት ተዕለት ቢሮ ላይ ጠረጴዛ ላይ ተቀምጠ ወገንን ስታገለግልም አለመድፈርህም ማረጋገጥ አለብህ። አሁን ባለጉዳይ ሲመጣ እያስለቀሰ የሚውል ሰው ምናምን ኪሱ ላይ ካልጨመርክለት የማይሰራ ሰው ለዚህ መዋጮ ሲያሰባስብ ቢውል ምንም አይሰራም። ቢኮዝ ኦልሬዲ ሀገር እያደማ ነው ራሱ ጠረጴዛ ላይ ሆኖ። አንዱ ተኩሰ ማድማት ነው፣ ተኩሰ መግደል ነው። ሁለተኛ በጠረጴዛ ላይ ሀገርህን ሽባ ማድረግ ነው። ሀገርህ ሽባ የምትሆነው ወገንህን ስታገለግል በአድሎ ካረከው፣ ዛሬ መጨረስ ያለብህን ለነገ ካረከው፣ ለዛሬ መስጠት ያለብህን ከከለከልከው እያደማህ ነው፣ ኦልሬዲ እየወጋህ ነው። ስለዚህ በሌላ መንገድ ሀገር እየወጋ ያለ ሰው በአጋጣሚ ተጋልጦ ውጭ ያለ አገር ወጋ የሚባል ሰው ላይ ቢዘምት ትርጉም የለውም። ስለዚህ የምንዋጋው በየቢሮአችንም ጭምር ነው። በየቢሮአችን አገር ማዳን ደግሞ ከሆነ በንጽህና ያለ ምናምን ምልጃ ያለ ሳንቲሞች ያለ ለቅምቃሚ ነገር ንጹህ ሆነን ሁሉንም እኩል አይተን ማገልገል መቻል አለብን። እሱን የሰራ ሰው ከጀነራሎች እኩል እየተዋጋ ነው። በራሱ ጠረጴዛ ያከሸፈ ሰው ከጀርባ ከወጋው ሰው በላይ እየወጋ ነውና እሱ ያልከው ሚዛን መጠበቅ አለበት። በዚች አጋጣሚም ያው መቼም ሰውነንና ታይታም አለው ጥቅምም አለው። እሱ ለምን ተገኘ ይባላል። እንግዲህ ያንን ስታሳድድ ጄኑን ደግሞ የሆነው የህዝብ ስሜት ልትጎዳ ስለምትችል ጊዜ ተሰጠዋለህ። ከዛ አሁን አብዛኛው ኦፕሬሽን አልቆ የለ ከዛ የስክነት ጊዜ ነው። አሁን መልክ ያዘ ይመጣል ማለት ነው። ከአሁን በኋላ ማራገብ የሚፈልግ ሰው ብዙም ጥቅም የለውም። ሰው ገብቶታል። ለኢትዮጵያውያን ማስረዳት አያስፈልግም። ስሜታቸው ግልጽ ነው። ለዚህ ምን እንዳበቃን ግን ሁለት ነገሮች ማወቅ ያለብን ይመስለኛል። አንዱ አንድ ለመሆን ያለብን ክፍተት ጠባሳ፣ ጉድለት፣ ስብራት ነው። ስለዚህ አንድ የሚያረገን ነገር ላይ ይበልጥ መስራት መቻል አለብን። አንድ የሚያረገን ነገር ደግሞ ይበልጥ እንስራ ደግሞ ሲባል እኔ ስሜነህን አልሆንም፣ አንተ ደግሞ እኔን አትሆንም። እኔና አንተ አንድ እንሆን ሲባል እኔና አንተ ሁለት መሆናችንን አውቀን ነው። ስለዚህ በእኔና ባንተ ሬድዋንና ስሜነህ በመሆንና በእኔና ባንተ አንድ መሆን መካከል ግጭት የለም። ያችን ሚዛን እንዴት እንጠብቃት ደግሞ ብለን መስራት አለብን። አንዱ እዚህ ላይ የፈጠርነው ጣጣ ነው ለዚህ ችግር እያደረገን ያለ። ሁለተኛው አሁን የውጭ ሰዎች የሚረባረቡበትን መንገድ ስታይ ለማገዝ ከልቡ ተጨንቆ ይፈልጋል። በእርግጥም እቺ ሀገር ተፈርስና ለኛም ጣጣው ይተርፋል ብሎ የሚሰጋለ ምናምን እያገኘ ስለሄደ የሚወስዳለ ጓደኛ ዘመድ ሎቢስት ስላለው የሚሄዳለ። ምናልባትም ኢትዮጵያ የኦነግ ሸኔን ጨርሳ ይሄኛውን አስተካክላ ወጥ ሀገር ከሆነች ቢጠሯት አትሰማም ይሆናል ደግሞ ተብሎ ጣውንቶች አስቀምጦ የተለያየ ገመድ ይዞ በነዛ ገመዶች ደግሞ ወየሳበ ለማጫወት የሚፈልግ እንተረስ ደግሞ ያለው አለ። ያገዘህ ይመስላል፣ ግን በማገስም ደግሞ እንደገና ሸምቀቆ አስገብቶ ለማጎተት የሚሞክር አለ። ለዚህ ምን አበቃን ካልን አሁን ያልኩ አንድ ሆነን ለመግፋት የነበረብን ችግር መሻገር ጥሎ አለመቻል፣ ሁለተኛው ድህነታችንን ጥሎ ማሸነፍ አለመቻል ነው እንጂ አሁን ግብጽ እንደዚህ በዙሪያችን በምትሄድበት እያየ ዙሪያችን በሙሉ በሚቆፈርበት ግን በአጋጣሚ ከዚህ ከለውጥ በኋላም በነበረው ሂደት ላይ ሁሉን ወዳጆቻችን ይዘን አቅፈን አጥራችንን ስለዘጋን ይሄን መታየበት ሁኔታ ኖሮ ግድቡ ጫፍ ላይ ደርሶ ቤት በኩል ሰውን ተኩስ ቤት በኩል እናደማ ቤት በኩል እናዘገየው የሚባልበት ሐሳብ አለበት። ጨክነህ አገርህን ለዚህ ማብቃት ከየት የመጣው ስሜቱ ጭካኔው ከየት መጣ? ምንስ ጥቅም ቢገኝ ከዚህ በላይ የሚሻገር ነገር ይመጣል ወይ የሚል ነገር ለማሰብ የሚቸግር ስለሚሆን ጊዜ ቀይረን ቦታ ቀይረን ቡድን ቀይረን አገር ማድማት መቆም አለበት። ትላንት አንዱ ያረጋውን ዛሬ አንዱ ዘርገን የለበትምና ለሁሉም ነውር መሆን አለበት። እዚሁ ላይ ለመጨመር ያህል እንደውም በሌሎች ሰዎች ዘንድ አሁን የሚስተዋል ነገርም እየታየ ነው። ማለት በፊት ኢህአዴግ ጊዜ ያው በየካድሬው ሲያረግ የነበረውን በተለይ ደግሞ ከ27 ዓመት በላይ በቃ የመቆየት እድሉን እዛው ጋር እንዲዘጋ የሆነበት አንድ ምክንያት ነገሮችን በዲሞክራሲ የማየት የመግለጽ እንደዚሁም በዚያ ደረጃ የመረዳት ጉዳይ ቀርቶ ወያኔ ያልሆነ ሁሉ ጠላት ተደርጎ የሚታይበት ወያኔ ያልሆነ ሁሉ ከቀበሌ ጀምሮ በአግባቡ መታወቂያ ማግኘት እድል የሚነፈግበት ብዙ ነገር የሚሆንበት አይነት ነገር ነበርና ምናልባት እንደዚህ አይነት ሂደቶች ወያኔ እንደውም ትንሽ ከቆየ በኋላ ነበር እንደዚህ አይነት ነገር ክስተቱ። አሁን ግን ገና ከመነሻው ብልጽግና ያልሆነ ሁሉ ወያኔ ነው የሚል አፈራረጅ እንደዚህ አይነት ትርምሶችም አሉና የፓርቲ ችግር አይደለም፣ የመንግስት ችግርም አይደለም፣ ማህበረሰባዊ ችግር ነው።
እንደዚህ አይነት አመለካከቶች በሆነ ፓርቲ ውሳኔ በሆነ ፓርቲ ደግደግ ሰዎች መሰባሰብ አሁን ቤተሰቤ ወይ ሰፈር ያለው እድሮችኔ ሁለት ኢንፍሉዌንሻል የምትላቸው ሰዎች ሁለት ቀን አንደኛ ወይ አማር ነህ ብለው ሰደ እድር ኮነ የቆም ሁለት ቀን ሲናገር ብትቃረ ነው አማላጅ ልክባል ማለቀው ነገር ፈልጎኛል ወይ ከዚህ በፊት ያጠፋውበት ነገር አለ ወይ ይላል ታናሽህ አንድ ቀን ተሳስተሃል ይበል ሰዎች ታናሾቻቸውን ተሳስተሃል ለመባል የሚፈቅድ ታላቅ ስንት አለ ወላጆችህ ቤት በጣም ድብን ብለው ተሳስተው ሲያበቁ አይልክኩ አይደለም ቢባል አሁን ትንሽ እየተለመደ እየመጣ ነው ልጆች መብቴ ነው ምናምን ማለት ጀምረዋል እና መስማት ትችል ይሆናል ግን የነበርነበትን ካየው ልጅ ወላጆን ተሳስቶ ይያል ተሳስታችኋል እኮ ቢል እናቱን ማባቱን ደሞ አንተ ትላንትና ተፈጥረ ነው የሚባለው እና መተቸት የተለየ ሐሳብ ማያዝ እኔ እኮ ያላየሁትን በኩል አይቶ ይሆናል እኔ በዚህ በኩል ሳይው እሱ ወይ መስዋ በወዲያ በኩል ያያየች ይሆናልና እኔ ያየሁት ሳይሆን እሱ ያው መስዋዕቱ ልክ ሊሆን ይችላል የሚል ባህል ማህበረሰባችን ውስጥ አልተፈጠረ ስለዚህ የተለየ ሐሳብ የሚያቀርብ ሰው ካንተ ጋር ነገር እንዳለው ነው የሚወሰደው በጣም የሚወድ ሰው በጣም የሚያከብር ሰው ሐሳብን ከተቸ የተለየ ሐሳብ እንዳያቀርብ ሲያፍነው የነበረው ወያኔ ላይ በዚህ ደረጃ የተረባረበ ማህበረሰብ እንዴት መረዳት አቃተው ግራ የሚገባው ለምንድን ነው የሚሆነው አሁን አንተ ስልጣን ላይ ወያኔ ያለ ብሎ ስላሰበ ነው እንጂ ወያኔ ላይ የተረባረበው ራሱ በቤት ውስጥ ራሱ በሰፈር ውስጥ ራሱ በሚኖራት ትንሽ አድራያት ውስጥ የሚያረጋው ነገር ነው ወያኔ ውስጥ ያለው ሰው የሚያረጋው ያደግ ውስጥ ያለው ሰው የሚያረጋው ብልጽግና ውስጥ ያለው ለምንድን ነው ምንጭ አንድ ነው ስለዚህ ምንድነው የሚሆነው መንግስት ሻል ያልኩነኝ ብሎ የሚያስቡ ከማህበረሰቡ ያው ኤሊት ነው አይደል የሚሰባሰበው ያለው በእኛ ሀገር ሁኔታ በአፍሪካ ሀገር ሁኔታ የተሻለው ነው ወይ የሚሰባሰበው ሌላ ጉዳይ ሆኖ ግን አስዩ የሚደረገው የተሻለ በነገሩ ያሰበበት ሰው አገርን ትንሽ ፈቀቅ አረጋለሁ ብሎ ያሰበበት ሰው ነው ብለህ ካሰብክ ያ ሰው ማህበረሰብን ለማስተማር የሚሆኑ መሳሪያዎችን መጠቀም አለበት አሁን አንዱ የናንተ ሚዲያ ነው እንደዚህ አይነት ዲስኮርሶችን ያወጣ ሐሳቦችን የሚፋጩበት መንገድ እየበዛ ሲሄድ ሰዎች እየተላመዱ ይመጣሉ ሁለተኛው ትምህርት ቤት ነው ትምህርት ቤት ድሮ እንኳን የክርክር ፕሮግራሞች ነበሩ ምንም አይገናኙ ነገሮች ላይ ተከራክረ ልክ ያልሆነው ጉዳይ ጥሩ በተከራከረው ሰው ሲሸነፍ ታይና ኦኬ ለካ እኔ ነኝ እንደዚህ ያልገባኝ እሱ በደንብ አሳምኖኛል ማለት ነው ምትልበት ነገር ይመጣ ነበርና ከእምነትም ከትምህርት ቤትም ከሚዲያውም ከተለያዩ የሲቪክ አድራይቶችም የሚደረግ ልምምድ ነው ማህበረሰብን ይዞ የሚያወጣው እንጂ እንደ ከልቸር ቦታ ነው እንጂ የምትቀያየረው ማህበረሰቡ አንተው ነው እኔ ነኝ ከአባቴ ወጥቼ መመጣው አንተም ከቤተሰቦታ ነው የምትመጣው አንተ ጋዜጠኛ ትሆናለህ እኔ ፖለቲከኛ ሆኛለሁ የተቀዳንበት ምንጭ ግን አንድ ነው አንተ ባጋጣሚ ጋዜጠኛ ስለሆንክ እኔና ክል ጉልበት የለም ይሆናል እኔ ፖለቲከኛ ስለሆንኩ ሰዎችን ሐራስ ለማድረግ ምናምን ለማድረግ የሆነ ነገር ለማድረግ የበለጠ ጉልበት አለኝ ይሆናል በእኔ ቦታ ብትመጣ እሱን ትሰራለህ በመስሪያ ቤት ውስጥ ሶስት ካንተ በታች ያሉ ሰዎች ካሉ በቤታችን በሰፈራችን በጓደኞቻችን የምናደርገውን ተሸክመን ነው እሱ ነው የሚመጣው ስለዚህ ማህበረሰባዊ ለውጥ ነው የሚያስፈልገው ይሄ ምንድነው ግን መሆን አለበት መንግስትም አውቆት ሚዲያውም አውቆት ስትሰራበት እየተሞረደ አዲስ ትውልድ እየመጣ ሲሄድ ልብ ሳትለው እየተስተካከልክ ትመጣለህ እንጂ ብቅ ብለህ ከዛ ዴሞክራት ሆነህ ጥሩ ቃላት ተናግረህ አዋጅና ህግ አውጥተህ ከዛሬ ጀምሮ ዴሞክራት ሆነናል ቢባል አይመጣም እሱ ነው አንዱ ፈተናችን የሚመስለኝ ወደ ሌሎቹ ምን መለስ ከዚህ የቲፒኤልኤፍ ከዚህ ከኢትዮጵያ የፖለቲካ መድረክ ላይ መውጣት በሀገራችን የወደፊት ፖለቲካ ላይ በጣም የሆነ ነገር ይኖራል ብዬ አስባለሁና በጣም መሰረታዊ የሆኑት እንድምታዎቹ ምንድናቸው ሁለት ቤት የገዛ አንድ ቤት በነፃ ይህ ድል ለ50 ቤቶች ብቻ ነው በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል ምን ይሄ ብቻ እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የድሉ ተጠቃሚ ይሁኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል አሁን በብልጽግና ውስጥ የማየው የተጀመረው አይነት አቃፊነት እና ሁሉም ደግሞ አመለካከቶችን ሌጂቲሜሲ ሰጠ
ስተትም ቢሆን ለአየር እንዲበቁ ለመድረክ እንዲበቁ የማድረግ ሌሎቹም አሁን ብልጽግና ውስጥ የሌሉ በተቋሚ ፓርቲ ያሉትም ረጅም ጊዜ ቆዩ አሉ 50 ዓመት ቆዩ አሉ ከኢህአዴግ በላይ የነበሩ አሉ ከፒኤልኤፍ በላይ የነበሩ አሉ እና አዳዲስ የሚዋቀሩም አሉ ወደሚጨበጥ ሐሳብ ፍጭት ወደ መምጣት መሄድ ከቻሉ የሚያላየና የሚያግባባ ሐሳብ ብቻ ይሆንና ከዛ ባሻገር ያሉት ነገሮች ትርፍና አላስፈላጊ እየሆኑ ይመጣሉ አሁን ሐሳብ ብቻ አይደለም ኢትዮጵያ ውስጥ 100 ፓርቲ ያለው በሐሳብ ዙሪያ አይደለም ያለው አይደለም በትክክል የሚበዛው ሌላ ጉዳይ ነው ሌላ ነው አሁን በሐሳብ ብቻ ቢሆን ኖሮ ኢትዮጵያ ውስጥ አሁን ባለው ደረጃ ላይ ከአራት ማክሲመም ከ4 ከ5 በላይ ፓርቲ አይኖርም ላይሆንም ይችላል እንደሱ እዛም አይሞላ ምክንያቱም እናያቸዋለን ኮፒ ፔስት በሚመስል ደረጃ አሁን የአሜሪካኖቹን ውሰድ ከኛ በላይ 300 በላይ ሚሊዮን ህዝብ ያላት ሀገር ለምንድን ነው 2 ፓርቲ ብቻ ያላት ተገድበው አይደለም ሐሳቦቹ ተዋውጠው እጅግ አብዛኛው ነገር ከስር ቀልጦ ከዛ ለለት በሚሆን መጠነኛ ጉዳዮች ላይ ስለምትፋጭ ነው እንግሊዝ ከሞላ ጎደል 2 ፓርቲ ነው ያላት ሶስተኛው ከ20 ምናምን ዓመት በኋላ ከ30 ዓመት በኋላ ባለፈው መጥቶ ነበር ሊበራል ዲሞክራት የሚባለው አሁን እሱም ተመልሶ ሄዷል ማህበረሰቡ ሐሳብ ላይ በሚሆንበት ጊዜ በዚህኛውና በዚህ ሐሳብ መካከል ምንድነው ያለው ብሎ ይመርጥና ትንሽ ለጊዜው ሻለለውን ይዞ ይሄዳል አሁን ግን የማን ሐሳብ ምንድነው አይደለም ማን የማን ሰፈር ልጅ ነው ነው በሰፈር ልጅነት ተባውደን ፓርቲ ከመሰረትክ በኋላ ሐሳብ ላይ በተመሰረተ ፍጭት ላይ መሆን የለም የምትዋደደው የምትጣላው አንደኛ ማን የማን ሰፈር ልጅ ነው ብለ ይሆናል ሁለተኛ ለኔ ለተነሳ ሁለት የሰፈርኛ የቀበልኛ ጉዳይ ማን ይጨምርበታል ላይ ብለህ ነው የምትዋደነው እንጂ አይዲልስ አይደለም ፖለቲካል አይዲልስ የሚባሉት ክሪስታላይዝ የሆኑ የተመረጡ ለህዝብ ይሄ ጥቅም ሀገር በማስተዳደር ይሄኛው መንገድ ተብሎ ተለይቶ የተመጣ ሳይሆን የቀበልኛው አድራየት ልታግደው አትችልም ነው አንዳንድ ሰዎች ብናግደው ይለዋል ካገድከው አፈንክ እሱ ደግሞ ሌላ እንደገና ወደ ኋላ ማለት ካገድከው አፈንክ ነው ወደ ዜሮ እንመለስና ድሮ ወደ ተውኖ ትግል እንመጣለን አፈነው ሳይሆን ትርፍና አላስፈላጊ ነው መማማር አለ አካል ምናልባት በሐሳብ ማሸነፍ የማይችለው ቡድንም ሊሆን ይችላልና እሱን ነው መለማመድ ኤግዛክትሊ ስለዚህ ይሄ ከሐሳብ ውጭ ያለው አድራየት ትርፍና አላስፈላጊ እንዲሆን ይሄን ሊያደርግ የሚችለው አዲሱ ትውልድ ነው አሁን አዲሱ ትውልድ በዛ እንግዲህ እኛ መሃል ቤት ያለን ትውልድ ነን በደርግ አቅራቢያ ላይ ተወለድን ደርግ ላይ ያደግን ከዛ ኢህአዴግ ላይ ወደ ስልጣን መጣን ግን ከዛ በላይም ያለው ሰው ይሄን አይቶ ወስዶ ወደ ሐሳቦች ፍጭት ይሆን ሐሳቦቹ ይዳብሩ አይዳብሩ ሌላ ጉዳይ ነው ግን ከቀበልኛ ከገሌ ማንነት እሱ ተመለሰ አሁን ድሮ በተከለከለ ጊዜ ማንነት ላይ ተንተርሰ መታገል አንድ የዲሞክራሲ ኤሌመንት ይሆናል ለዚያ መታገልህ ጥበት ሊኖር ይችላል ጥበትም ቢሆን እስከሚከበር ድረስ መታገል የዲሞክራሲ ኤሌመንት ይኖራል ከተከበረ በኋላስ አልቋል ባለቀ ጉዳይ ላይ ለምን ነው ቃርሚያ ላይ የምትከርመው ቃርሚያው ላይ ከመክረም እሱ ላይ ገልብጠ ዘርተ የተሻለ ነገር መብቀል እንዲችል ወደ ሐሳቦች መምጣት የሚቻልበት ነገር ያስፈልጋልና አንዳንዱ ሰው አንድ ጊዜ በማንነት ላይ ጀምረህ ከታገልክ በሆነ ቋንቋ ባህል ላይ ጀምረህ ከታገልክ እሱ ነው ዘላቂ ብሎ ይወስዳል ይሄ ፕራይሞርዲያል ነው ጅምር ነው ቋንቋ ላይ ባህል ላይ ምናምን ተንተርሰህ የምታረጋው አድራየት ካልነበረ ለመነሻ ይሆናል ከተረጋገጠ በኋላ ግን መዝለቂያ ይሆናል መዝለቂያው ሐሳብ ነው እሱ ቀብር ላይ ዘን ወደ ሐሳብ የሚመጣ ነገር መውሰድ ነው ወደ ሐሳብ ስትመጣ ግን የተከበረ ማንነትን ጨፍልቀህ አይደለም እሱ አድሬስት ስለሆነ እሱን ከድነህ ባለበት እንዲኖር አርጋው ላይ ግን የተሻለ ሐሳብ መፍጠር የሚቻልበት ነገር ማሰብ ነው የሚያስፈልገና በመከልከል አይደለም በማገድ አይደለም በማፈን አይደለም በሐሳብ አሸንፎ መውጣት ይቻላል ብዙዎቹ አሁን እርሶ በሚሉት መልክ መሆን ይችላል ወይ በተለይ በዋናነት አሁን ቲፒኤልኤፍ እንደዚህ መሬት ያስያዛቸው ነገሮችን ከባድ ሊያደርጋቸው የሚችል ራሱ ይሄ ትውልድም ቀላል አይደለም 27 ዓመት 30 ዓመትና ስር ሰዶበታል አሁን እርሶ ሚሉኝን ሐሳብ ምናምን ሚለውን እኮ ላቀው ሁሉ ይችላል መንደርተኝነቱን ዘረኝነትን በመሳሰሉት ሁኔታ ነውና ያለው እንደገናም ደግሞ በሰነዶቹም ይሄንኑ የሚያረጋግጡና የሚያጎለብቱ ናቸው ብዙዎችም አሁን ከለውጥ አመራሩም ወይም ከዚህ ከለውጥ ኃይሉም ይሄን ይጠብቃሉ ማለት እንዲህ እንድንሆን ያስቻሉ የህዋት ሰነዶችን
እንዲሰረዙ አንዳንዶቹ ጭራሽ ሌላም ከፍ ያለም ጭምር ፌደራላዊ ስርዓት አበቃለት በሚልም ደረጃ ይገለጻልና እንደገና እነሱ ደግሞ ፈተና ሆነውብን ሌላ ችግር ውስጥ ልንወርቅ ነው። አንዳንዶቹ አይተው እንደሆን በዚህ በህግ ማስከበር እርምጃው ላይ ከፍተኛ ተሳትፎ የነበራቸው አካላት ምናልባትም ከሀገር ሉዓላዊነት ጋር የተያዘ መስሎን ስናበቃ አሁን ወደ መቋጫው ደግሞ ይሄኛ ነው ወደሚልም የሚመጣ አይነት ነገር ይስተዋላልና እንደገና ደግሞ በዚህ ስራ ልንፈታ ነው ምንድነው የሚያስፈልገው ሚዛን መጠበቅ ነው። አሁን ያ ወደድም ጠላንም ብቻ ሀገር ከ80 በላይ ብሔር ብሔረሰቦችና ቋንቋ ባህል ምናምን ያላቸው አሉ። እነዚህን አሉ ብለህ ማመን መጀመር አለበት አንዱ። ሰዎች የየራሳቸው አታይ ይኖራቸዋል ብለው ወሰድ። ሁለተኛው አስፔክት ደግሞ ብሔር ብሔረሰብ ያን ብሔረሰብ አባል ለመሆን በደምህ ነው የመለካት ያለበት የሚል ደግሞ ቀጥሎም ይመጣል። አንተ ወራቤ ነበርክ ወደ አንተ ልምጣና ግን ትንሽ ጊዜ ይኖርከው አጋጣሚ እዛ ተወልደህ አድገሃል ቢባል ወደ ጥንት ከሄድ ከአማራ መጣህ እንበል ግን ያደከው የተወለድከው ስልጤ ነው። ለምንድን ነው አማራ የምትሆነው? እሱ ነው የስልጤ ማህበረሰብ አባል ነህ። ህዝቡን ታገለግላለህ፣ አብረህ ትሆናለህ፣ ትሄዳለህ። ወደዛ ከፍ ብለህ ታመጣዋለህ። ከዛ ቀጥሎ ለምንድን ነው በኦሮሞውም በስልጤውም በአማራው መካከል ያለው ነገር አክብረህ ግን ደግሞ እስቲል የሚያጋምደው ነገር ላይ መውሰድ ማንችለው የሚለው ደግሞ አንዱ ነው። የዚህ 27 ዓመቱ ችግር ምንድነው የሆነው? የተከለከለን መብት ለማስገኘት ሞከረ። እሱ ላይ ተገንብቶ ወደ ላይ መውጣት ደግሞ አቃተውና ቀነጨረ። ልዩነት ላይ ተሰክቶ ቀረ። ልዩነትን ስትክድ እኔ የተለየ ማንነት አለኝ መከበር መታወቅ ያለበት የሚል ሰው ለመታገል ታስገድደዋለህ። አክብር ያለው ብለህ ስትዘጋ ደግሞ ዘን እዛች ላይ ተንተርሶ ደግሞ የሚቆፍር አለ። እንደ ስካቬንጅ ያረገ መሄድ የሚለቃቀም እሱ ላይ ይኖራል። እሱ መለቃቀሚያ እንዳይሆን የታፈነ የተከለከለ መብት አድሬስ ካረከ በኋላ ባህል ይከበር፣ ቋንቋ ይከበር፣ ሁሉም ያስተዳድር ራሱን። ግን እኔ ራሴን በአካባቢ ሳስተዳድር በአጋጣሚ እዛ አካባቢ ስላልተወለደ ብቻ ሰው መብት ያለው ወይ የለውም። ሁለተኛው የግድ ካንዱ ብቻ ማይመዘዝ ከሁለት ከሶስት ከአራት የሚመዘዝ ደግሞ አለ። የሱ ጣፈንታ ምንድነው? የሚበዛው እንደውም እሱ ነው። እሱ አልተመለሰም። ቢጠና እሱ አልተመለሰም። ኤግዛክት ይሄ አልተመለሰም። ይሄን ለመመለስ ይቻል ነበር፣ ይገባ ነበር። አሁንም የሚቀረው ስራ የተዋረስን የሚለውን ብቻ አስጮኸ ሌሎቻችሁ ግን የላችሁም ከሚለው ይልቅ እሱ ወደ እንዳይመለስ የነኝ የሚልም ያለው አለ፣ የተዋረሰም አለ። በሁለት ማከለ ሚዛን ተጠብቀ ወደፊት ግን ያለው ጣፈንታ የሚዋረሰው ነው እየበዛ የሚሄደው። አሁን መካከለኛ ገበያ ያለው ሲጨምር፣ ቴክኖሎጂ ሲጨምር፣ ሰዎች ከገጠር እየወጡ ከተማ ሲመጡ፣ ሰዎች ከግብርና ወጥተውም በትምህርት ላይ በእውቀት ላይ ወዘተ መሰማራት ሲጀምሩ ከቀየት ወጣለ። ከቀየው እየወጣ ራቅ ብሎ የሚሄደው ከቀየው ከሰፈሩ እየወጣ የሚቀላቀለው ሰው እየበዛ ይሄዳል። ለዛ ሊሆን የሚችል ጥርጊያ ነገር እያበጀን መሄድ አለብን። ስታበጅ ግን አሁን ያለውን ክዳው ሳይሆን አሁን ያለውን አክብረው ወደፊት መምጣት ያለበትን ግን አቅጣጫ አሰተ እየጠረከለትም ጭምር መሄድ አለበትና አሁን ውህድ ማንነት ያላቸው ሰዎች እንዴት ተናገዱ ካልክ በአብዛኛው ለምሳሌ አሁን ከተሞች ላይ ነበር የሚኖሩት። የከተሞች አደረጃጀት፣ የከተሞች ባለቤትነት፣ የከተሞች አወቃቀር የተለየ መልክ ቢኖረው ኖሮ እጅግ አብዛኛው ሰው በተሻለ መንገድ ይስተናገድ ነበር። አሁን ማንነትን ለማክበር ስትሄድ ከተሞችን መቆጣጠር መጣ። የገሌ የኔ ከተማ ነው ስለዚህ ሙጣለኝ የሚል መጣ። የቆረቆረውም ሰው ጭምር መውጣት ጀመረ። ይሄ መቆም ነበረበት። ማንነቱ ሲከበርልህ፣ ልዩነቱ ሲከበር፣ አንድነቱ ደግሞ አፕሪሺየት ማድረግ እንዳውም ወደፊቱ እሱ ስለሆነ አቅጣጫው ፕሪቬል የሚያደርግ ወደፊት የሚሰፋው የወደፊቷ እውነት የሚሆነው እሱ ስለሆነ ለዚህ ለሚሆን መንገድ ከወዲሁ መጥረግ ሲገባ ያና ለመስራት አንዱ ጥፋት ሆነ። አሁን ደግሞ ይሄኛው አፕሪሺየት መድረግ አለበት ሲባል ደግሞ ያንን ከመድፈቅ እንጀምር ደግሞ ሲመጣም ሌላኛው ጥፋት ይሆናል። ሚዛን ጠብቀን መሄድ ነው ያለን ነገር አለመካድ። ወደፊት መሄድ ለምንችለው ግን እየኮተኮት ነው እያሳደግ ነው መሄድ የሚያስችል በሐሳብ ብቻ አይደለም። በሐሳብም መቀበል፣ አሳርም ማበጀት፣ ህግም ማበጀት፣ በተግባርም ወደዛ መኖር የሚቻልበት ነገር ውስጥ መሄድ ያለበት የሚበጃውን የሚያፈራርሱ በዚህኛው ሲባሉ በዚህ የሚጎትትም አለና እሱንም እየለዩ መሄድ ያስፈልጋል። ከጫፎች መውጣት አለብን። ሌላ ወደዚህ ወደ ህግ ማስከበር እርምጃው ስንሄድ ከጊዜ ከወጪ ከተከፈለው መስዋዕትነት አኳያም ተሰልቶ ትርፍና ኪሳራው ልናውቅ አይገባም ወይ? ማለት የሁሉም ድል ነው፣ ሁሉም የተሳተፈበት ነው፣ የሁሉ ሰው የዕለት ተዕለት ወሬ ነው። ምናልባት ይሄን 2 ወር ምናምን
እንደዚህ በዚህ ጉዳይ ላይ ህብረተሰቡ ተጠምዷል። ምንድናቸው የሚባሉትም እሱን በኋላ ወደ ኮሙኒኬሽኑ ስንመጣ እንነጋገርበታለን። አንዷን ዜና 50 ጊዜም እያገላበጡ ደግሞ እያተረፉ ያሉ የዩቲዩበሮችም በጣም እየተበራከቱ ነው። ሰው እንደዚህ ስለሆነ በተለይ ከወጪ ከጊዜ እና እንደዚሁም ከተከፈለው መስዋዕትነት አኳያ ትርፍና ኪሳራችንን የማወቅ የናንተም ግዴታ የህዝቡን መብት ያለ ይመስለኛልና ትንሽ ነገር ቢሉበት ጥሩ ነው ሲላይ እንግዲህ የደረሰው ኪሳራ በቁስ አይተመንም ማለት አገርህ ደግሞ ትንሽ ተስፋ ኖሯት ተብሎም ለራሷም ለጎራባቾቿም ለዓለምም ትንሽ ምልክት ያላት ግን ደግሞ የራሷ ደካማ ጎን ያላት ያገኘችውን በጎ ነገር ያገኘችውን ጥሩ ስም እንደያዘች ይዛ ያጎደለችውን ደግሞ እኛን ስለሆነ የሚጎዳን ዓለም ቢያውቀውም ባያውቀው እኛን ስለሆነ የሚጎዳን እሱን እየሞላን መሄድ ስንችል እኔ ያልኩት ካልሆነ በሚለው የቆየ ጸረ ዲሞክራሲያዊ የሆነ አታያችን ምክንያት ለዚህ በቃል ከሱ ባሻገር ደግሞ ሄዶ እንደው የተለመደ ልዩነት ቢሆን የተለመደ ግጭት ቢሆን ምንም ባልነበር ይሄን ያክል ስም ያተረፈ ሰራዊትን በማጥቃትና ወገንህን በማረድ ወደሚገለጽ ጭካኔ ደግሞ ሲሄድ እሱን አርገህም ለባዕዳን ደግሞ አሳልፈ ሰጥተህ አገርህን ወንፊት አርገህ ሁሉም ሰው እንዳሻው ገብቶ የሚወጣባት ሌሎች የአፍሪካ አንዳንድ ሀገሮች በሀብታም በቁስ ከብረው በአልማዝ ከብረው በዩራኒየም ከብረው ግን ደግሞ የማንም የካምፓኒ መጫወቻ ሆነው እንደ ሞተሬሳ ሁሉም እንደ ጥንባንሳ የሚቀራመታቸው ሀገር የሆኑበትን ስናይ ሀብት ስላለህ ብቻ አይደለም ስፒሪት ስለ ጠንካራ መንፈስ ስላለህ ጠንካራ ተያይዞ የሚሄድ ወኔ ስላለህ ነው የምትኖረው። ኢትዮጵያውያን እሱ ነበረ ድሆችም ሆነን ውስጣችን ላይ እንደፈለግን የተፈሳፈስንም ለውጭ ግን እንደዚህ ቆልፈን የተያዝነው ነበርና ያ ጥቃት ያንን ግርግዳ ነው የሚያፈርሰው። እሱ ኪሳራ በምን ያህል ገንዘብ ነው የሚተምነው ብሎ መውሰድ አይቻልም። ሁለተኛው እንግዲህ ጊዜው የዶትኮም ኤራ አይደለም የሶሻል ሚዲያ ጊዜ ነው። እንኳን እውነት የሚመስል ነገር ተገኝቶ ምንም በሌለበትም እልፍ አላፍ ዜና ይሰራል። እንግዲህ ይሄ ድሮ ያላደጉት ሀገሮች ችግር ይመስለን ነበር። እኛ ነበርን ብዙ ምንጮች የነበሩ አሁን ያደጉትም በፌክ ኒውስ የሐሰት ዜና በሚባለው ተጥለቅልቀው መከራቸውን አይተው ሊያስቆሙትም ሊያስቀጥሉትም ተቸግረዋል። ባለቤቶቹ ብዙ ገንዘብ ስለሚያገኙበት የሚያቃጥላቸውን በኩል አሸተሸት ያያረጉ የሚገኘውን ገቢ ይሰበስባሉ። ባለቤት ያልሆን ነው ከጉዳዩ ጋር ዝምድና የሌለን ሰዎች ደግሞ በአብዛኛው እሳቱ ነው የሚለበልበን ያለውና በዚህ ምክንያት የሐሰት ዜናዎቹ ከማሰባሰብ ይልቅ የማፍረስ ሚና ያላቸው እየበዙበት ነው ያለውና የደረሰው ጉዳት ደርሷል። የከፈልነው ዋጋ ከፍለናል። ከዚህ የሚገኘው የትርፍ የሚመስለኝ ከቁሱ ባሻገር ይሄ ነገር እንዳይለመድ ምን እናድርግ? ተመሳሳይ ነገሮች ሌላኛው ጫፍ ደግሞ ሌላኛው ሀገራችን ክፍል ደግሞ እንዳይታሰቡ እንዳይደረጉ ሳይሆን እንዳይታሰቡ ምን አድርገን እንለፈው የሚል ትምህርት ከወሰንበት ከምንም አይነት ኪሳራ በላይ ትርፍ የሚያስገኝ ነው። ዋናው ዝቅልትል ትችላለህ። ተስፈንጥረ ለመውጣት የሚያስችልህ ከሆነ ያ ዝቅታው ስፕሪንግ ከሆነልህ ዝቅታን በጸጋ ትቀበለዋለህ። ይሄ አደጋ ዋጋ አስከፍሎናል። ከገጽታም አንፃር ከህይወትም አንፃር ከአገር ለዋላዊነትም አንፃር የከፈልነው ዋጋ ትልቅ ነው። እዚህ ላይ ተመረን ግን ለመሰባሰብ አንድ እድል ከሰጠን ይሄ በትግራይ በኩልም በተለይ አማራጭ ሐሳቦች አይተው የትግራይ ህዝብ አዲስ ሐሳብ ሰብተው ይመስለኛውን እጅግ አብዛኛው የሆነውን ነገር የትግራይ ህዝብ ያውቀው ሬዲዮ አልነበረውም፣ ቴሌቪዥን አልነበረውም፣ መብራት አልነበረውም። እኛ የተቀረው አካል ነው እንጂ ያለው የሚሰማ ያለው እና ውጭ ያለው ፕሮፐር ትግራይ የሚባለው ትግራይ ውስጥ ያለው ህዝብ የሆነውን ነገር ካሁን በኋላ ነው የሚሰማው። አሁን ቴሌ እየቀጠልን ነው፣ መንገዶች የተሰሩ ነው፣ መብራት እየተሰራ ነው። አሁን ቴሌቪዥን ማየት ሲጀምር ራሱ እዛው ትግራይ ህዝብ የሆነውን ነገር አውቆ ካሁን በኋላ ነው የሚባን ነው። አሁን አንዳንዱ ድሮ በተነገረው ላይ ነው ቆሞ ያለው። በጣም ብዙ ሰዎች አሁን ትናንትም ዛሬም ጠዋትም ይሄን እኔና እርሱም እያወራን ይሄንኑ ነው የሚያወሩት። ዩቲዩበሮችም ቅድም እንዳሉት ይሄኔ ነው እንግዲህ እርሱ እዚህ ከኔ ጋር እያወሩ አቶ ሬድዋን አሉ ብለው ይሄኔ ደግሞ በጎን የወጣ ነገር ይኖራልና ምናልባት እኛ እንግዲህ ፊት ለፊት ነን። ኃላፊነት የሚሰማው ኃላፊ ያለው መስሪያ ቤት ነውና እስካሁን ባለው ሁኔታ እነዚህ ጁንታ የተሰኙ ኃይሎች የት ነው ያሉት? ምኑ ጋር ነው ያሉት? ትክክለኛውን መረጃ ኢትዮጵያ ህዝብ እንዲኖረው የሆነ ነገር ምንድነው የአጠቃላይ ሐሳብ ታውቃለህ? መቼም ሁሉም አመራር ከስ ቻርጅ ያወጣበት አመራር
በአንዲት መስመር ለውጊያ እንደሚሄድ ሰው ተሰልፎ አይሄድም። አንድ ላይም እንዳትያዝ አንዱ ሲያዝ አንዱ እንዳያመልጥም በአንድ ጊዜ ከተመታ ሁሉም እንዳይጎዳም መበተንህ ይኖራል። ግን አሁን በድሮንም ታየ የሚባለው መንግስትም መከላከያውም ያውቀዋል የሚባለው እንግዲህ ሰውን ታውቃለህ፣ መኪና ታውቃለህ፣ የጦር መሳሪያን ታውቃለህ። ያው ፊትህን ነው ማላይህ እንጂ አንድ ሰው ሲሄድ በናይት ቪዥንም እንደምታየው በእንስሳ ይሁን ሳይሆን ይታያል። በዚህ ምክንያት ማን ወዴት እንደሚሄድ ይሄድ ነው ታያለህ። ሁለተኛው ምን አይነት መሳሪያ እንደተያዘው ታያለህ። አሁን ሀገረ ሰላም ሲሄዱ ታይተው ይቅር ተባለ የሚባል ያለው ብዙ ሰው አለው። እዛ ብዙ ሰው ውስጥ ወታደር ብቻ እንደማይሆን ይገባል፣ አማር ብቻ እንደማይሆን ይገባል። አብሮት የተጫነ መሳሪያ እንደነበረ ደግሞ ይታያል። መሳሪያውን ብትመታው ሁሉንም ሰው ይጨርሰዋል። አንተም ባትመታው መሳሪያው እንኳን ለምን ይዘው ትሄዳሉ ብለህ እንኳን ብትመታ እዛ የነበረው ሰው በሙሉ ያልቃል። እንግዲህ ብዙ ጊዜ እንደምታየው እንደዚህ ጨከን ብሎ የሚሄድ ሰውን ነው አጥር የሚያደርገው። ወይ ከሄደ ከብዙ ሰው ጋር አብሮ ይጠፋል። በኋላ ብታሸንፍ እንኳን ያጠፋኸው ሰው ብዙ ስለሚሆን የሞራል ልዕልና እንዳይኖርህ ዋጋ ያስከፍላል። ይህን ደግሞ ፈርተህ መምታት ታቆማለህ። እሱን ፈርተህ የምታስታቆም ለመሸሽ ዕድል ያገኛሉ። ጨዋታው ይሄ ነው። መንግስት ተገድጄ ካልሆነ በስተቀረ በማንኛውም አይነት መንገድ በጣም ቢያነሰ ዋጋ ካልሆነ በስተቀረ ሲቪሊያን ያሉበት ቦታ ሚሳኤል እንኳን ባያልመታም ብሏል። በቀሌ ያልተመታው ለዛ ነው። እስካሁን አይተህ እንደሆነ አንዲት ዛንጋባ ቤት ነች ስትፈርስ የታየው። እንደው የሆነ ትምህርት ቤት እንደተባለው ቢፈርስ እሷን ዛንጋባ ቤት ማሳየት የቻለ ሰው ለምንድን ነው የሞተ ሬሳ መቀሌ ውስጥ ያላሳየው? ስላልተመታ ነው። ይታወቅ ነበር። ትምህርት ቤት ጋር ያጠጋው፣ ቤተክርስቲያን ጋር ያጠጋው፣ በኋላም ወጣ እኮ ከቤተክርስቲያን እና ይታወቅ ነበር። ልክ ዳርዳር እንዳሉት እንደተመታው እሱ ይመታ ይባል ኖሮ ቤተክርስቲያን ይፈርሳል። እንግዲህ አንድ ቤተክርስቲያን አፈረስክ ማለት በትግራይ ምን እንደምትሆን አስበው። ስለዚህ ይሄን ሰውንም እንደዚህ ነው። ሰው እንደሚሄድ ይታወቃል። መሳሪያው ታይቷል። እነሱ መሆናቸው እንዳሉበት ይታወቃል። እነማን እንደሆኑ አታውቅም። ከነሱ ውስጥ የተወሰነ እንዳለ ታውቃለህ። ስለዚህ ለይቶላቸው እስከሚሄዱ ትተዋቸውና ከዛ እየከበብክ መሄድ ነው። እየከበብክ ስትሄድ እንግዲህ ተመልከት፣ እነሱ ከሄዱ በኋላ የታጠረ ቦታ አለው። ዋጋ እየከፈልክ ልትሄድ ነው። በአየር ብትመታ ምንም አትከፍልም ካንተ ወታደር አንፃር፣ ግን ንጹህ ሰው ህይወት ሊከፍል ይችላል። እሱን ለማትረፍ ደግሞ ምን ታደርጋለህ? ወታደርህ ዋጋ ይከፍልና በምድር እየከበበ ይመጣል። ሲከብ ፈንጂ ይረግጣል። ከዛም በከባድ መሳሪያ ይመታል። ስለዚህ የከፈለውን እየከበበ እያጠበበ ይመጣል። ከጠበበ በኋላ ተጨማሪ ስንቅ የለም፣ ተጨማሪ ግንኙነት የለም። ስለዚህ ተስፋ ሲቆርጥ በከፍል እጅ የሚሰጥ ሰው ይኖራል። በዚህ ምክንያት በትንሽ ዋጋ እነሱን ከበይ ያስክ የማምጣት ጉዳይ መሄድ አለበት የሚል ነውና መሳሪያዎቹ የሚያነፈንፉበት ለፈላላቸው የሚለዩት ለፈላላቸው ግን ስሜነህና ሬድዋን ናቸው ብሎ ግን አይነግርህም። ሰው መሆኑን ይነግራል፣ መሳሪያ ይነግራልና ለዚህ ነው ጥንቃቄ የተደረገ ጊዜ ይፍጅ እንጂ ብዙ ዋጋ ሳንከፍል ባለ ጉዳዮቹ መያዝ። ሁለተኛው መግደልም ትርፍ የለውም። እነሱ አንዱ የመንግስት ምንትን ሁላቸውም መገደል አለባቸው። ሲታኮሱ ካልሆነ በስተቀረ ሲሮጡ መግደል የለበትም። ይዘህ አምጥተህ ሰው ይማርበት፣ እነሱም ይማሩበት፣ ለፍርድ ቢቀርቡ የተሻለ ለቀጣይ ዴሞክራሲ መማሪያ ነገር ታገኛለህ። ዝም ብለህ ደፍጥጠኸው ብትሄድ ጉዳዩ ያበቃል፣ ፊታችን መልሳለን፣ ብዙም ላንማርበት እንችላለንና አንዱ ይሄ ነው። አላማው መግደል አይደለም። ተምሮበት አላማው ሰው ለመማርም እንዲሆን ቢቻሉ መያዝና ለፍርድ መቅረባቸውም አንድ ፐርፐስ ስለሆነ ራንደምሊ ዝም ብለህ ማተኩሰው እንደሚሉት አሁን ምቹ ሁኔታ አለ የዚህ የሽምቅ ውጊያ ለማድረግ ተመልሰን ወደኋላ ትግራይ ውስጥ አሁን እሱ ነገር በነባራዊነት ይቻላል። በምን ነው ሰደው መሰለህ ያው ማለት የሚለው ሰው ማለት ስላለበት ነው የሚለው። መቼም ከዛሬ ጀምሮ ተሸንፈ ያለውና ካለውበት ሰዱኝ አትልም። ይሄ አሁን ተመልከት፣ የመጀመሪያው ላይ የሰሜን ዕዝ ከኛ ጋር ነው ያለው አሳምነናል። ከአሁን በኋላ አብይ ነው የሚገጥመው እንጂ ለአብይ መንግስት አይሰራም ተባለ። ትንሽ ቆይቶ እሱም ማስፈራሪያ ነው። ትንሽ ቆይቶ ሰሜን ዕዝን ማርከናል፣ መሳሪያውን በእኛ እጅ ነው ያለው። የሰሜን ዕዝ ላይ የነበረው መሳሪያ ከያዘን እንኳን ኢትዮጵያ መንግስትን ማንንም እንገጥማለን ተባለ። ከዛ ትንሽ ቆይቶ ወረራ ተፈጽሞብናል ተባለ። ወረራ ተፈጽሟል፣ መታኮስ ተጀምሯል። የትግራይ መሬት ከረገጠ ግን መቀበሪያ ይሆናል ተባለ። ጀን ተቀለበሰና ከዳርዳር መረገጥ ተጀመረ። ከማይካድራ ከቆቦ ከምናምን መረገጥ ተጀመረ። ከዛ የለቀቅንለት ነው መሀል ላይ ሲገባ መቀበሪያ ይሆናል ተባለ። መሀሉንም እያለፈው ሄደ። አውቀን የለቀቅነው ከዛ መቀሌ ሲቀርብ ይመታል ተባለ። መቀሌ መጠጋት ጀመረ። በአየር ደግሞ መደብደብ ሲጀምር አይ አሁን መቀሌን እያፈረሱ ነው፣ ህዝብ ሊጨርሱ ነው፣
እዚህ ከደረሱ ግን አንለቃቸውም እንደውም በየክፍለ ከተማው እንበተንና እናጠፋቸዋለን ጩቤ መያዛችሁ ብለው ያዛችሁ ያዙ ተባለ ጩቤ ያዘም የለም ብለው ያዘው የለም ሰው መቀሌ ገባ መቀሌ ሲገባ አይ መቀሌን አውቀን ለቀቅ ነው በአክሱም በኩል ግን ዞረን እየያዝናቸው ነው ተባለ እንደዛ ሲባል ደግሞ ጀነራሎቹ አክሱም ላይ መግለጫ እየሰጡ ነበር እና የአክሱም እየጠገኑ ነበር አሁን ደግሞ ምንድነው የተባለው እናፈገፍግና እንጀምራለን ነው ይሄንን የውጭም ሰዎች የሚሉት አሉ በባንድ በሁለት ሶስት ምክንያት ነው አንዱ በጣም አጋን ነው የሚያየው ማለት የሚሸነፉ ያልመሰላቸው ነበሩ 40 አመት ሙሉ ሽምቅ ውጊያ የነበረ የአሜሪካ እንኳን ነባር የሚባሉ ሽማግሌ አምባሳደሮች እንዴት ብሎ ነው የአብይ ለማጅ ወታደር ቲፒኤልኤፍን የሚያሸንፈው እና ኢትዮጵያ ትፈርሳለች ስለዚህ ቁጭ ብለው ይነጋገሩ ይላል አንዱ ድሮ ላይ ተቸንግሮ ያለ ነው ድሮ ሽምቅ ውጊያ ለምን ተካሄደ በዛን ጊዜ ሽምቅ ውጊያ ለማሸነፍ የሚያበቃው ነባራዊ ሁኔታ ምን ነበር በአጠቃላይ ህዝብ የተጠላ መንግስት ነበር ህዝብ ለማያዝ ተቸገረ ስለነበረ በጋራ ተገፋው ተጎዳ ያለ ህዝብ ስለነበረ ወዘተ ሁኔታዎቹ ይመቹ ነበር ዙሪያው ደግሞ ኢትዮጵያ መንግስትን ለመጣል የሚያመች ሐሳብ የነበራቸው አገሮች ተደራጅተው ይደግፉ ስለነበረ ነው ያ ሁሉ ነገር ተቀይሯል አንዳንዶቹ ይሄን አጀስት ማረጋገጣቸው የድሮ ስክሪፕታቸውን ያነባሉ አሮጌ የ20 አመት የ30 አመት ማስታወሻ ይዞ እንደሚያነባ አስተማሪ ማለት ነው ያላሻሻለው እና እሱን የሚያነቡ አሜሪካና አውሮፓ ቁጭ ያሉ ግለሰቦች አሉ ሁለተኛው አስፔክት ፍርሃት ነው የምርም እነዚህ ሰዎች ሊያረጉት ይችላሉ ይሆናል እድል ይኖራቸው ይሆናል ተብሎ ከመፍራት የሚመነጭ ነው ሶስተኛው እንዲኖር ከመፈለግ የሚመነጭ ይሄ መንግስት አሁን የኦነግ ሸኔን ጨርሶ የሶማሌ ኦሬዲ መልክ ይዟል ከዛ አሁን የትፒኤልኤፍን ያለበት ጨርሶ ትግራይን ሁሉም አይነት ፓርቲዎች ቢንቀሳቀሱባት እና ነፃ ክልል መሆኗ ከተረጋገጠ ይሄ መንግስት ተነስባል ለምን የሚል ይሆናል አርገ ተባለውን ለማድረግ የሚቸገር ይሆናል ተብሎ ሌሎች ሀገሮች ላይ እንደምታየው በርካታ ጣውንቶችን ይዘህ አስቀምጠህ ብዙ ገመዶችን ይዘህ አንዱ ፈንገጥ ሲል ባንደኛው ጎትተህ ማስገቢያ ነገሮች እንዲኖሩ ከመፈለግ የሚመነጭ አለ ሶ አንዱ ከማመን ሁለተኛው ከመፍራት ሌላኛው የድሮን ይዞ ከመቸንከር አራተኛው ግን ከቨስትል ኢንተረስት ከምንለው ከድብቅ መነሻ ፍላጎት ጽድት ያለ መንግስት ራሱን ከህዝቡ ጋር ተተክሎ ያለው ወደ ስራው መመለስ የሚፈልግ ሳይሆን እያናቆርክ እያማሰልክ አስተራቂም ሆነ መሰራም ተቀበላለ አስተራቂ የምትሆንበት ደግሞ ፍላጎት ያላቸው ኢንዱስትሪዎች አሉ ምክንያቱም መሳሪያ ምርት የሚሸጠው ግጭት ሲኖር ነው ግጭት ከሌለ ባህር ላይ ወስደህ አጥለው ሰው ላይ መተኮስ አለበት ሰው አፍሪካ ውስጥ መታየው አንዳንዱ ቀውስ ሆም ብለህ በማጣላት አንተው ታጣላለህ አንተው ትሸጣለህ ለሁለቱም ትሸጥና ሁለቱንም ታስተርቃለህ ይሄም አንዱ ለምንት ነው በዚህ ሎቢ የሚያረጉ ደግሞ አካላት አሉ አሁን እኛ የምንሰማው የማንን ድምጽ ነው የምንሰማው ከየትኛው ምንጭ የመጣውን ድምጽ ነው ከዛ ራሳችንን ደግሞ እንዴት ነው መግለጽ ያለብን ብሎ መወሰን ነው እንጂ አሁን ለሽምቅ ውጊያ ሊሆን የሚችል እድል የለም ቴክኖሎጂው ግልጽ ነው ዘመኑም አይፈቅድም ሁለተኛ ማነው ካሁን በኋላ በ70 እና በ80 አመቱ ጫካ የሚገባው ያሁን ወጣት ደግሞ ለመሞት ምን ምክንያት አለው ድሮስ ቼጎቬራ ለማምነጥም ይከብዳል ነው ድሮ ሆቺሚኒ ብለ ቼጎቬራ ብለህ ነው አሁን ሆቺሚኒ የለ ቼጎቬራ የለም አሁን መኖር ነው መብትን ጠይቃለህ እስኪ ሰጠት ተታገላለህ ከዛ ትኖራለህ ጫካ ሜዳ ያስፈልጋል ጊዜውም አይፈቅድም ጊዜውም አይፈቅድም ብዙ የማይፈቅዱ ነገሮች አሉ ሌላ በተለይ በዚህ በዋናነት ደግሞ በጣም ብዙ ሰዎች እጅ የሰጡበት በርግጥም ምናልባትም ለህዋት ያው ፍጻሜው ይሄንን የመሰለ ሆነ እንጂ በተለይ በዚህ በመረጃ ጉዳይ ላይ በአለም አቀፍ የዲፕሎማሲ መድረክ ላይ በጣም ችግር የተፈጠረብን መሆኑን የሚያረጋግጡ በተለይ ደግሞ ይሄም የኮሙኒኬሽን ስርዓትን ተቋማዊ በሆነ መንገድ ካለ መምራት ጋር ኢቭን በአመራሮቻችን ደረጃ ጧትና ማታ ሁሉም እየተነሳ እንኳን ደስ ያላችሁ በሚል መግለጫ ስም ዛሬ ደግሞ ያው ሚዲያዎቹም የክልልም ልክ እነሱም ብሔርተኛ የሆኑ ይመስል በተለያየ መልኩ በሚደረግ እንትን ዋጋ ያስከፈሉን ለዚህ እንደውም አንዱ ምሳሌ ያን የመሰለ በጣም ያስደነገጠን
ምንድነው ጀት ተመታ ተጠለፈ ተብሎ ስና የነበረው ጌም መሆኑ ትናንት እንደዚህ ነው የተሰማውና እሱን እንኳን ማስተባበል እና ችግሩን ማጥራት የሚችል የኮሙኒኬሽን ተቋም የሌለን ሀገር ነን። ይሄንንም ኮሙኒኬሽን ጽፈት ቤት እንደዚህ አይነት ማህበራዊ ጉዳዩንም ፖለቲካውንም ወታደራዊንም እንደዚህ የሚመራ ግብረ ኃይል አለውና በዛ መሰረት ወደ አንድ ቋት ውስጥ ገብቶ መረጃው ይፈስ ነበርና ይሄ መደበላለቅ ለምንድን ነው የመጣው? ወደፊት ምንድነው በዚህ ነው የምንቀጥለው? ሊያውም አሁን ቀጥሎ ምርጫ የሚባል ነገርም አለ። ይሄ እንደውም አሁን እዛ ሽምቅ ውጊያ አካሄዳለሁ ለሚለውም አካል ምናልባትም ምንም እንኳን ወደ ስልጣን ባይመጣ ይሄ እዚህ ለአጥፍቶ መጥፋት አጀንዳው እንዳንመቻች በጣም ያሰጋል ብዬ አስባለሁ። እኔ ብዙ ሰዎች ናቸው የሚሉት። አዎ የኔ እምነት ነው። የኔ እምነት ኮሙኒኬሽን ስለሰራው ሳይሆን በኮሙኒኬሽን አምናለሁ። ድሮ የነበረን ኮሙኒኬሽን የራሱ ሰባራ ጎኖች ነበሩት። ከጀርባው አንዳንዱን ማለት ያለብህን እንዳትል አብዮታዊ ዲሞክራሲ ነበረው ከጀርባው ተደረገበት፣ አንዳንዱን ማለት የሌለብህን እንድትል በተደረገበት በከፍል ጫና የሚኖርበት ነበር። ከደህንነትም አንተ ብቻ ለሞት የምትናገረው መንግስት ከሚለውን ባሻገር መንግስት ብሎም ስትሄድም ላይ የሆነ ነገሮች የሚገቡበት ነገር ስለነበረው አንዱ እሱ ነው። ሁለተኛው የኮንትሮል አይነት ኤሌመንትም ነበረው። ሚዲያዎቹንም ትንሽ ያዘ ማድረግ ነገር ነበረውና ኮሙኒኬሽን አምኖም ሚዲያ እንዲስፋፋም ፖሊሲ ማስቀመጥ ስትራቴጂ ነድፈህም የሚጣልበት ሚዲያዎቹን በደንብ ለማቀፍ ሞክረህም ቁጥሩ እያየለ የሚሄድበት ስለሚሆን መረጃ መስጠቱ እንዳለ ሆኖ ከገዛ አንፃር ክፍተቶች ነበሩበትና በዚህ ምክንያት ሰው የድሮ አይነት ነገር ከሆነማ ምን ያደርጋል የሚል እምነት ያለው ሰው በአንድ በኩል አለ። ሁለተኛው እንግዲህ አሁን እንዳልከው ሶሻል ሚዲያ ሰፍቷል። አንድ ነገር ከሆነ በኋላ ሳይሆን ሊሆን ሲልም ቀድሞ ይወጣል፣ የሆነም ይወጣል። የተደራጀ መረጃ ይዞ ለማቅረብ ጊዜም አይኖርምና ኦሬዲ ኮሙኒኬሽን አዋቅሮ መረጃ ሰባስቦ ምናምን ብሎ እስከሚሄድ ድረስ መች ጊዜ ያለ የሚልም አለ። ይሄ አንዱ ቻሌንጁ ነው። እሱም ውስጥ ግን ተቋቁሞ መሄድ የሚቻልበት ነገር ያስፈልጋል። የኔ እምነት ብሔራዊ መግባባት ላይ ባልደረሰ ሀገር ሚዲያዎች በስሚ በሚለቃቀም መረጃ ወስደው ሀገር ሊያጠፉም ሀገር ሊያሳስቱ የሚችሉበት እድል ስላለ አንድ ሁለት መንግስት ራሱን ኤክስፕሌን ማድረግ አለበት በተደራጀ መንገድ። መንግስት ራሱን በተደራጀ መንገድ ኤክስፕሌን የሚያደርገው አንድ መንግስትን ሆኖ መንግስትን ወክሎ እያንዳንዱ ተቋም የራሱ ኤክስፐርቲዝ አይኖረው። አንድ በኮሙኒኬሽን ኤክስፐርቲዝ ያለው ኢንስቲትዩሽን ተዋቅሮ በሁሉም በኩል ማዕከላዊ የሚባለው የመንግስት መረጃ እምነት ምንድነው? መንግስት የሚያምለው ድክመት ምንድነው? እሱን ለማረም የሚሰራው ስራ ምንድነው? ትላንት ምን ነበር የሆነው ዛሬ ምን እየሆነ ያለው ብሎ የሚገልጽ የመረጃ ምንጭ የተደራጀ የመረጃ ምንጭ አንድ። ሁለተኛ አስተባብሮ ድጋፍ የሚያደርግ ኢንስቲትዩሽን ያስፈልጋል የሚል እምነት አለኝ። አይ ቲንክ ብዙ ሰዎች በዚህ ያምናሉ።